የምትወስጂ መሆን አለበት። መቼስ በጤናሽ በፓንት ቤት ውስጥ አትቀመጭ። ነገሩ በጣም የሚያምርበት ቁጣ ሲያደርግ ነው አይደል? ስለዚህ በደንብ አትጋለሻለሽ። ቆይ ምን እያደረግሽ ነው? ለምን ክብርሽን አትጠብቂ? የታባሽ የምታውቂውን ክብር ነው ገረድ። አሁን ይልቁንስ በደንብ አድርገሽ እሽት አድርገሽ አጽጂው። እሺ እሺ፣ በደንብ አድርጌ እወለውላለሁ። ግን ሳሚዬ ሲመጣ ነው የምወለውለው። መቀመጬን ወደ እሷ ዙሬ ነው የምወለውለው። ምን ለማድረግ እየሞከርሽ ነው? ያልኩሽ አንቺ ተነሽና ወልዊው ቤቱን። ነገርኩሽ እኮ ሳሚ ሲመጣ አሪፍ ትመስላለሽ። ቤቴ ጎበዝ ልጅ። ምን እንደማደርግሽ አታውቂም። እሺ ጠብቂ፣ ቆይ እሰራልሻለሁ። ምንም አታመጪ። ሰላምና የሳሚ ሚስት ተጣሉ። በጣም እንግዲህ በሚያሳዝን ሁኔታ የሳሚ ባለቤት ሁሌም እንግዲህ ከሀሴት በጣም ተቃራኒ ናት ማለት ነው። እናም ሳሚ ራሱ በጣም ነው ሀሴትን የሚወዳት ማለት ነው። እና ግን ደግሞ ያው ባለትዳር ስለሆነ ይሄ ነገር ጎልቶ አይታይበትም። በጣም እንግዲህ ደስ በሚል ሁኔታ ማለት ነው ውሃ ደፋችባትና ጠረጴዛ ላይ ወልዊው በደንብ አስጂ። እልህዋ ነው እንግዲህ የሳሚ ሚስት እንደዚህ የሚያደርጋት። ሀሴት ደግሞ ጀግናዋ ሀሴት ማለት ነው። በነገራችን ላይ ሀሴት በጣም ጠንካራ ልጅ ናት። እናም እንግዲህ ሀሴት ምንም አታመጪም ብላታለች። የሳሚ ወንድም ደግሞ ሀሴትን በጣም ነው የሚወዳት ማለት ነው። በጣም እንግዲህ ደስ በሚል ሁኔታ አሁን ሀሴት የሳሚን ባለቤት መፍራት አቁማለች። ደስ ይላል። ግን ደግሞ ይሄንን ነገሯን ብዙ ጊዜ ከሳሚ አባት ጋር ያያይዘዋል ማለት ነው። እና የሳሚ ባለቤት ብዙ ጊዜ የሳሚ አባትን ታግዘዋለች ሀሴትን እንዲያገባ፣ ሀሴት አንድ ላይ እንዲሆኑ እና እንደዛ ትገፋፈዋለች። ግን ሀሴት አንተ አባቴ ትሆናለህ እና አልፈልግህም ትለዋለች ብዙ ጊዜ ማለት ነው። እና እንግዲህ በጣም ደስ በሚል ሁኔታ ሀሴት አሁን እየተጋፈጠቻት ነው ማለት ነው። ባይዜ ግን በጣም ክፉና መቀኛም ነገር ናት የሳሚ ሚስት። ግን ደግሞ ሀሴት በፍጹም እጇን አትሰጥም። ግን ቤት ውስጥ የምትኖረው ልክ እንደ አንድ ቤተሰብ ሆና ነው ማለት ነው። እናም እንግዲህ ሀሴት አሁንም ጥንካሬዋን እንደቀጠለች ነው። በሌላኛው መንገድ ደግሞ የሳሚ ወንድም በፍቅሯ ጦዟል ማለት ነው። እናም እንግዲህ ሳሚ የራሱ በጣም ጥሩ አመለካከት አለው ለሀሴት ማለት ነው። እና ሀሴት ብዙ ጊዜ ሰላም ብላችሁ ጥሩኝ፣ ሀሴት እንዳትሉኝ። እናም እንግዲህ ብዙ ጊዜ ሀሴት ብላችሁ እንዳትጠሩኝ እባካችሁ ብላ ብትለምንም ግን ደግሞ በፍጹም የሳሚ ባለቤት በፍጹም ልሰማት አልቻለችም። ብዙ ጊዜ እሷ የምትናደድበትና እሷ የምትበሳጭበት ነገር እየፈለገች ታናድዳታለች ማለት ነው። እና በሌላኛው መንገድ ደግሞ ያው የሳሚ ወንድም በቅርቡ ከአሜሪካ እንደመጣ ታውቃላችሁ። እና በጣም ነው እናም እንግዲህ በሌላኛው መንገድ ደግሞ የሳሚ ወንድም በቅርቡ ነው ከአሜሪካ የመጣው። ግን ደግሞ ሁለት ወንድማማቾች ላይ መለጠፍ አይከብድሽም ወይ? አያስጠላሽም? አንቺ ግን በማለትም የሳሚ ባለቤት ልታሸማቅቃት ብትሞክርም ግን ደግሞ ሀሴት ጠንካራ ልጅ ስለሆነች በፍጹም ልትሸማቅቅ አልቻለችም ማለት ነው። እናም እንግዲህ ከዚህ በፊትም እንዲህ በማለትም ተናግራታለች ለሳሚ ባለቤት ማለት ነው። እኔ የስራ ጉዳይ ሆኖብኝ ነው እንጂ የስራና የገንዘብ ጉዳይ ሆኖብኝ ነው እንጂ እኔም የተከበርኩኝ ቤተሰብ ያለኝ ሰው ነኝ በማለትም ትናገራለች። እናም እንግዲህ አሁን ትናገራለን እናም እንግዲህ ሳሚ ደግሞ ሁሌም እኔ ከጎንክ ነኝ
የምትፈልገው ነገር ካለ ሁሉንም ነገር እኔን ጠይቀኝ በማለትም ተናግረዋለች። እና እሱም እንግዲህ በሚፈልጋት ሰዓት ከጎኗ ነው ማለት ነው። ይጠይቃታል፣ የሚፈልገውን ነገር ሁሉ ይጠይቃታል። እናም ደግሞ ያው ልክ እንደ ቤተሰብ ነው እንድትሆን የሚፈልገው ማለት ነው። እና በጣም ነው ደስ የሚለው። ግን ደግሞ የሳሚ ባለቤት በጣም ከባድ ነው ባይዘ ማን ነው። እና የሳሚ ባለቤት ደግሞ አሁንም ተንኮሏን እንደቀጠል ነው። እሷ ላይ ተንኮል ሰራለሁ ብላ ነው ሳሚ ላይ ያን እንትን ያደረገችው ማለት ነው። እናም እንግዲህ በጣም ነው የሚያሳዝነው፣ ምክንያቱም እንደዛ መሆን አልነበረበትም። ያው እናንተ ያው ባላሰባችሁትና ባልፈለጋችሁት መልኩ ማለት ነው ሆኖ ያው ብዙ ጊዜ ዋጋ ሲያስከፍል ይገኛል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የናይት ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ዘንድ እና ዛሬ እንግዲህ ይዤላችሁ የመጣሁት ሀሴትን ድራማ ነው። ማነው ሀሴት ድራማ እንደምታውቁት ሁል ጊዜ አስተማሪና ቆንጆ ድራማ ነው። ተከታተሉት ማለት ነው። እናም ቁም ነገር አዘል የሆነ ድራማ ነው። እናም እዚህ ድራማ ውስጥ በጣም ደስ ቢሉኝ ሀሴትንና ሳሚዬን ናቸው ማለት ነው። እና በጣም ትልቁን አክተር ይዘው እየሰሩ ይገኛሉ እና በጣም ደስ ይላል ድራማውን እና የሆነ ሳይሰለቻቸው የምታዩት ድራማ ነው። እና ሀሴት ባይዘይ ለሰላም ለሳሚ ባለቤት ብዙ ጊዜ ኖ የሚለውን ቃላት ባታስለምዳት ኖሮ እዛ ቤት ውስጥ አታኖራትም ነበረ። ግን ደግሞ ሀሴት ብዙ ጊዜ እጅ የምትሰጥ ሴት አይደለችም እና የመጣችበትም አላማ እሷ ታውቃለች እና ብዙ ጊዜ አትሰማትም። ኖ የሚለው ነገር እንደ እንትን እንዳለችበት ነው። እና ሁለቱ እንግዲህ ወንድማማቾች ሀሴትን በጣም የሚወዱላት ነገር ቢኖር ይሄንን ነው ማለት ነው። ልክ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ሆና ነው እዛ ቤት ውስጥ እየኖረች ያለችው ማለት ነው። እና ደስ ይላል፣ በጣም ደስ ይላል። እናም እንግዲህ በጣም ደስ ይላል። ግን ደግሞ ያው አንዳንዴ ደግሞ ዋጋ ትከፍላለች። የሳሚ አባት ባለፈው እንግዲህ በቢላዋ ሊወጋት ሞክሯል። ምክንያቱም እሷ ልታስፈራራው በምትሞክርበት ጊዜ አንቺ ነሽ እንዴ እኔን የምታስፈራሪኝ? እኔን አላወቅሽኝም ማለት ነው። አይገርምሽም? እኔ ራሴ እዚሁ ገድዬሽ ልቀብርሽ እችላለሁኝ። እኔ እንደው አክብሬሽ ነው እንጂ በማለትም ይናገራታል። እና ደግሞ ለአንድ ሰው ደግሞ ትንፍሽ እላለሁኝ ደግሞ እንደዚህ የምታስፈራሪኝ ከሆነ አላትኝ በአንዴ ነው የምገልሽ። እኔ እኮ አንቺን እመቤት ላርግሽ፣ የዚህ ቤት ኃላፊ ላርግሽ፣ ላግባሽ፣ ክብር ልስጥሽ ነው እንጂ ያልኩት እኔ ምን አልኩሽ ባለጌ በማለት በጣም ሰድቧታል። ለሀሴት ማን ነው የሳሚ አባት። እናም እንግዲህ በጣም ተናዶ ሊወጋት ነበረ። እናም እንግዲህ በጣም ተናዶ ሊወጋት ሁላ ነበረ። ግን በቃ ትቷት ወጣ ማለት ነው። እሷ ደግሞ ኪችን ነበረች፣ ማንም ሰው አልነበረም። እና አስቡት ጋይስ። ሌላኛው ደግሞ ሳሚ አሁን በጣም ህመም ላይ ነው የሚገኘው። ይሞታል ይድናል አይታወቅም። ግን ወንድሙ በፍጹም እንዲሞት አልፈቅድለትም፣ እኔ ከጎኑ ነኝ ብሏል። አሁንም እና ያው በሚያሳዝን ሁኔታ ነው እንደዚህ እየሆነ ያለው። ምክንያቱም በሳሚ በባለቤቱ ምክንያት ነው የሁሉ ነገር እየተፈጠረ ያለው። እናም ብዙ ጊዜ እንትን ብትለው ኑሮ እናም እንግዲህ ያው ብዙ ጊዜ የምታደርገው ቅናቷን ነው እንደዚህ እያደረጋት ያለው። እናም እንግዲህ በሚቀጥለው ምን እንደሚሆን አይታወቅም። እና አሁን ሳሚን እንግዲህ መድኃኒት በተመርዞ እንደነበረ ነው የታወቀው በእንትን ማን ነው በጤና ተቋም ማለት ነው። እና ይህንን ስትሰማ የሳሚ ባለቤት ደነገጠች። ምክንያቱም እሷ እንደሆነች እንዲደረስበት ስለማትፈልግ እሷ እንደሆነች አወቀ ማለት ሳሚ በአንዴ አውጥቶ ይጥላታል። እና እሷ እንደሆነች እንዲታወቅባት ስለማትፈልግ ብቻ
ቶሎ ብላ ገብታ ማርከሻውን እየፈለገች ማርከሻውን ቶሎ በል ማርከሻውን ፈልግልኝ እያለችው ሁላ ነበረ። እና በጣም የሚገርመው የእውነት ምክንያቱም ያው የሰው ልጅ እናም እንግዲህ ያው ቤተሰብ ላይክ ሸር ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ይህንን ቪዲዮ እስከ ፍጻሜው ድረስ ተከታተሉት ማለት ነው። እናም እስከ ቀጣይ ድረስ ቸር ቆዩልኝ።